2022ም በ2017ም ስታገጥ ታችን ላይ የደረሰው ሁላችንም እንደ ኢትዮጵያ ዜጋ ማለት ነው ያመናል። ነገር ግን ነገሮች አሁን ኢትዮጵያ ውስጥ ያለው ይታወቃል። የብሔር ፖለቲካ አለ፣ በጣም የሚንቀለቀል ፖለቲካ አለና ልዩነትን በቀላሉ ማለት ነው ሊፈነዳ የሚችል የብሔር ትርክት ሲቀነቀን ይኖርበት አገር ነውና ያንን ወደዛ ማጡስ ሊያስገባ በሚችል መልኩ ጂን ከጠርሙስ ውስጥ ጂን ወጥቶ የበለጠ የበጠበጥና የልዩነት ስሜት ዩኒቨርሲቲው ያሳከመኛለች። አንተ ነው እዚህ ጊዮርጊስ ቤተክርስቲያን የት ዩኒቨርሲቲው ያሳከማት? ለምን አይጠይቋትም? ለልጅቷም ጥሩ እንዲሆን ለህዝብ ለአድማጭም ደግሞ የጠራ ግንዛቤ እንዲኖረው ያ ያሳከመውን ዩኒቨርሲቲ ደውሎ እንደ እውነት ነው ወይ ነገር እንደዚህ የሚባል ነገር መጥቷልኛ ጋር እናው በምን ደረጃ ነው የምታውቁ ጉዳዩን ተፈጠረው ነገር እንዴት ነው ያኔ ይገዛ ያደረጋችሁ ብሎስ መጠየቅ አይገባም ነበር። ሚኒንግ የማይሰጡ ትርጉም የማይሰጡ ነገሮች አሉ። ለምሳሌ ዩኒቨርሲቲውን አለመጥቀስ፣ እሷን ከዩኒቨርሲቲ ሲወስዷት ምን ተናገሯት፣ ሐሳባቸው እንዴት አራመዱ፣ እንዴት ነው አቢዩዝ ያደረጓት፣ እነሱ ሁሉ ተዘለዋል። ያን ነገር መጥቀሳቸው ምናልባት ከፍተኛ የሆነ እንዳልከው አድበስብሶ የማቅረቡ ሁኔታ እና ደግሞ ቶሎ ደግሞ ከዩቲዩብ ላይ መውረዱ ደግሞ ግን እነሱ ስታስብ አሁን እነሱ የሚያልሙት የሻቢያን ታንክን ላይ ወተን እንመጣለን 4 ኪሎ የሚል ህልም ነው። አሁን ታሪክ ራሱን ሲደግመው እስቲ ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ የዕለታዊ ዝግጅታችን ተጀምሯል። እንደ ተለመደው ከባልደረባዬ አማኑኤል መንግስቱ ጋር ወቅታዊና ትኩስ መረጃዎችን ይዘንላችሁ ቀርበናል። እስከ ፕሮግራማችን መቋጫ ድረስ አብራችን ቆዩ። አማን እንዴት ነሽ? አሎ ደሬ ነው። እንግዲህ እስቲ የሁለት ቀን አንዳንድ ትኩስ አወዛጋቢ ነገሮችንም ሰምተናል። በተለይ ኢቢኤስ ይዞት የወጣው ዘገባ ለብዙዎች ያው እንግዲህ አይምሮ ሰላም የማይሰጥ ነው እንደ ዜጋ እንደ ኢትዮጵያዊነት። ከበስተጀርባው ደግሞ የአዘጋገቡም ሁኔታ ብዙ ኮንትሮቨርሲ አለ ይባላል። እሱ ላይ የተወሰነ የምንለው ነገር አለ። ሌላ የኤርትራ መንግስት ማለት ነው በአንድ ወቅት ታግተው ነበረ ምንድነው 1-2 መርከቦች የጦር መሳሪያ ይዘዋል ብለው የአዘርባይጃን ካፕቴኖች ናቸው እነሱንም ለቅቅ ያለው የሚለው ነገር አለ። እንዲሁም ደግሞ 42 የቲፒኤልኤፍ ጀነራሎች ንብረታቸው መታገዱም ተሰምቷልና እነዚህ ትንሽ አወዛጋቢ መረጃዎች ናቸው። በእነዚህ መረጃዎች ላይ እስቲ በተን አድርገን የራሳችን መልከታ እናቀርብ። እስቲ ከመጀመሪያው መረጃ እስቲ አንተ ጀምር። መልካም ደር እንግዲህ በእውነቱ የደረስንበት ቦታ ምንድነው የሚለውን ነገር እንደ ማህበረሰብ የሚያሳየን አሳፋሪ ነገር አንዲታችን ብርቱካን ላይ የተፈጸመው በደል እንግዲህ በኢቢኤስ ሚዲያ ላይ ግልጽ ሆኗል። እቺ ልጅ በእውነት ማንም ከሴት የተወለደ ማንም ሴት ያለው ማንም ሴት ምስት ያለው በዚህ ጉዳይ አይረበሽም ማለት በጣም ከባድ ነገር ነው። ሴት ልጅም ያለው ማለት ነው ከባድ ነገር ነው። በጣም የሚያም በደል ነው። በዚህ በደል እንግዲህ እኛም እንደማንኛውም ኢትዮጵያዊ በጣም አዝነናል፣ ተጨንቀናል። እንደዚህ አይነት አጸያፍ ድርጊት የሚፈጽሙ ሰዎች ለህግ እንዲቀርቡም ጭምር የራሳችንን ግፊት እናደርጋለን። ተዳፍኖ መቅረት ሳይሆን ተደረሰ እንደሆነ ምናምን የሚል ነገር ሳይሆን አስተማሪ የሆነ እርምት እርምጃ እንዲወሰድ እንግዲህ የቻለውን ነገር እንገፋለን። ይሄ ከበደሉ ጋር ተያይዞ ያለው ነገርና የተፈጸመው ነገር ነው። እንግዲህ ከዛ ውጪ ግን ነገሩ የቀረበበት መንገድ የነገሩ የተሟላ መረጃ አለመሆን እንደ ማህበረሰባችን ውስጥ ውክታ ፈጥሯል። የሚካድ ነገር አይደለም። ውዥንብር ውስጥ ነው ያለው። እንግዲህ ኢቢኤስ ሚዲያ ላይ ቀርባለች እቺ ልጅ። ቅድም እንዳልኩ ጭቅጭቅ ንትርክ ውስጥ የማይገባ እቺ ልጅ ላይ እንደዚህ አይነት በደል የፈጸሙ ሰዎች ቡድንም ይሁን ማንም ይሁን ማለት ነው ያለ ምንም ቅድመ ሁኔታ ተገኘበት ሳለ በህግ መጠየቅ አለባቸው። እንደዚህ አይነት ጸያፍ ድርጊትም መወገዝም አለበት። አብሮ የሚያናወናር ነገርም አለመሆኑ ይሄ ጥያቄ ውስጥ የሚገባ ጉዳይ አይደለም። ነገር ግን አቀራረቡ ላይ ግን አንዳንድ ችግሮች ያሉበት ነገር ናቸው። ለምሳሌ እቺ ልጅ ይሄ ችግር ከተፈጠረባት የት ነው ተፈጠረው? መቼ ነው ተፈጠረው? በማን ነው ብለው እንኳን ኤግዛክትሊ ማወቅ ባይቻልም ቦታውን ጊዜውና የት አካባቢ እንደሆነ ግን በግልጽ መጠየቅ የሚቻልበት ሁኔታ ነው ያለው። ከዩኒቨርሲቲ ውስጥ መጡ፣ ከውጭም ከውስጥም ጥይት ተኮሳል።
ኑ ራሳችሁን አድኑ አሉን ይዞ ነዱ ነው ያለችው። የት ዩኒቨርሲቲ? ለምንድን ነው ኢቢኤስ ይህንን ጥያቄ ያልጠየቀው? የት ዩኒቨርሲቲ መቼ ዓመተ ምህረት የሚለውን ነገርና ዩኒቨርሲቲዎች ውስጥ ደግሞ መቼ እንደዚህ አይነት ነገር የተፈጠረው ዩኒቨርሲቲ የተባለው ዩኒቨርሲቲንም ማጣራት። ይሄ ሚዲያ ነው፣ ዝም ብለህ አሉባልታ የምታወራበት ነገር አይደለም። ለምን በጣም ማህበረሰብን ጭንቀት ውስጥና ሌላ ችግር ውስጥ ሊከት ስለሚችል አንድ ነጥብ ነው። ሁለተኛ ልጅቷ ያለችው ደርሶ መልስ 300 ብር ምናምን፣ ደርሶ መልስ 300 ብር ነው የሚያስከፍለው የሚለው ነገር ሳይሆን አገሯን ተጠቀሰችው ዩኒቨርሲቲው እዚህ ቦታ በትራንስፖርት የምንሄደው ነው ያለ ክፍያ 300 ብር የሚለው ጌት ነው ሊገምት የሚችለው። የዛሬ 6 ዓመት 300 ብር የት ነው የሚያደርሰው? ከጎጃም የት ነው ሊያደርስ የሚችለው? ከጎጃም መቀሌ ነው የሚያደርስ የሚችለው 300 ብር። ከጎጃም ሐረማያ ሐረር ነው ሊያደርስ የሚችለው 300 ብር። ከጎጃም ድሬዳዋ ነው የሚወስደው፣ ድሬዳዋ ዩኒቨርሲቲ ነው የሚወስደው 300 ብር። ከጎጃም ደምቢዶሎ ዩኒቨርሲቲ ነው የሚወስደው። እዛም ደርሶ መልስ ተባለ። ለምንድን ነው በእንደዚህ አይን መንገድና ለትንተና ተጋላጭ እንዲሆን ተደርጎ የቀረበበት ምክንያቱ? እኔ አሁንም ሚዲያው ላይ ጥያቄ አለኝ። እኔ ብቻ አይደለሁም። ይሄን ፕሮግራም ቤት ውስጥ ቁጭ ብሎ የሰማና በዚህ ፕሮግራም በዚህ ጸያፍ ነገር የተጨነቀ ሁሉ ነገሩ ላይ ግር እንድል ሚዲያው ለምን ፈለገ? ግርታ እንዲፈጥር። እርግጥ ነው ልጅቷን መታገዝ አለበት። ልክ የሆነ ፕሮግራም አላቸው አዲስ ምዕራፍ የሚባል ፕሮግራም ማለት ነው። የተጎዱ አሁን ያሉበት ወደፊት የሚመጡበት ህይወት በቃ ማድረግ ይቻላል ወይ በዛ መንገድ ማስቀመጥ ወይ ደግሞ ወደ ዝርዝር ውስጥ ደግሞ ከተገባ እቺ ልጅ ከዩኒቨርሲቲ ነው ወጣው ያለ ከዩኒቨርሲቲ ውስጥ ታጣቂዎች ይዞ ነው ወጣለች። የት ዩኒቨርሲቲ? እነዚህ ታጣቂዎች ማን ናቸው? ምንድነው የሚናገሩ ቋንቋ? የነበራችሁበት አካባቢ 1 ዓመት 6 ወር ኖረናል አለች። 1 ዓመት 6 ወር ምን ነበረ? አንድ ደቂቃም እንኳን አስጨናቂ ሁኔታ ውስጥ ነበረችው። 1 ዓመት 6 ወር እንዴት ነው ያለፈው? ከነዚህ ሰዎች ጋር የነበረው ኢንተራክሽን ምን ነበር የሚለውን ነገር ለምንድን ነው እንዲገለጽ ያልተፈለገ? ዩኒቨርሲቲው ስሙስ ለምንድን ነው እንዲገለጽ ያልተፈለገበት ምክንያቱ? እዚህ ጋር ተያይዞ ያነሳቸው ነጥቦች እውነት ነው መነሳት ነበረባቸው። ያው እንደ ጋዜጠኛ እንደዚህ አይነት ሴንሲቲቭ ከበስተጀርባው ለብዙ ያው ከዚህ ቀደም ከእገታ ጋር በተያያዘ የደምቢዶሎ ዩኒቨርሲቲ ስሙ ይነሳ ነበርና እርሷ እዛ ጋር ስሙን አላነሳችም የዩኒቨርሲቲውን። ነገር ግን ደምቢዶሎ ዩኒቨርሲቲ ቶሎ ምላሽ ሰጥቷል። ምላሽ ሲሰጥ የሰጠበትን አኳኋን ብዙ ሰዎች በሙግት አይን ያዩታል። አንደኛ እህታችን የደረሰባት ኢሰብአዊ ድርጊት እንደ ሀገር እንደ ወገን ያሳምመናል፣ ያሳዝነናል። ነገር ግን እቺ እህታችን በተጠቀሰው ዓመት የዩኒቨርሲቲያችን ተማሪ አይደለችም ወይም ደግሞ ተማሪ መሆኗ አለመሆኗን አጣርተን ለሕዝብ ይፋ እናደርጋለን በሚል በጣም ጨዋ በሆነ ቋንቋ መግለጽ ሲገባው ቶሎ ራስን የመከላከልና ወደ ሕግ እንወስዳለን የሚለው ትንሽ ግብረ መልሱን ብዙዎች በጥርጣሬና በንዴት ያዩትን አይቻለሁ፣ አስተውያለሁ። እኔም እዚህ ላይ ልዩነት አለኝ ዩኒቨርሲቲ የመለሰበት መልስ ማለት ነው። ሁለተኛ ከዚህ ቀደም ደምቢዶሎ 17 ተማሪዎች ታገቱ ተብሎ ነበር። እዛ ውስጥ ልጅቷ ስሟ የለም። ከዛ በኋላ ግን 2022 ወደ ሌሎች ተማሪዎችም ታግተዋል የሚል ዜናዎች ሲቀባበሉ አይቻለሁ ፌስቡክ ላይ ማለት ነው። እና ልጅቷ ልትሆን የምችለው በ2022 ከታገቱት መሀል ነው እንጂ 2017 ከታገቱት አይደለም ብለው ያነሱ አሉ። ጋዜጠኞችም በማህበራዊ ሚዲያ ላይ ሲያንሸራሹት ያስቀሙት ነገር አለ። ዞሮ ዞሮ በ2022ም በ2017ም ስታገት እህታችን ላይ የደረሰው ሁላችንም እንደ ኢትዮጵያ ዜጋ ማለት ነው ያመናል። ነገር ግን ነገሮች አሁን ኢትዮጵያ ውስጥ ያለው ይታወቃል። የብሔር ፖለቲካ አለ፣ በጣም የሚንቀለቀል ፖለቲካ አለና ልዩነትን በቀላሉ ማለት ነው ሊፈነዳ የሚችል የብሔር ትርክት ሲቀነቀን ይኖርበት አገር ነውና ያንን ወደዛ ማጡስ ሊያስገባ በሚችል መልኩ ጂን ከጠርሙስ ውስጥ ጂን ወጥቶ የበለጠ የበጠበጥና የልዩነት ስሜት በሚያስገባ መልኩ እንዳይሆን ጥርት ብለው መረጃዎች ወጥተው ለምሳሌ አጥፊዎቹ በሕግ የሚቀጡበትን ሁናቴ ማመቻቸት ከተቻለ ማመቻቸት፣ እነዚህ ጥቃት አድርሰውብኛል አለዛ ወደ ሚዲያ ከቀረበች የቀረችበት ሁኔታ እርዳታ ብቻ ከሆነ ኦኬ የፖለቲካ ፓርቲ ይተውና እርዳታው ሰብአዊ እርዳታ ላይ ብቻ ፎከስ ያደረገ ነገር ወይ ይደረግ። ከተነካካ አይቀር ጉዳዩ በዚህ መልኩ ውዝግብ መፍጠሩ ለብዙ መላምት ለብዙ ሴናሪዮ ተጋላጭ እንዲሆን አድርጓል መሰለኝ። አዎ እንግዲህ ምንድነው መሰለኝ ዋናው ጉዳይ አንበሳውን ድርሻ የሚወስደው ኢቢኤስ የሚባል ሚዲያ ነው። ይሄን ጉዳይ አሁን እኔ ደምቢዶሎ ዩኒቨርሲቲ እንዲያለ በየሚዲያ ሲባል ዋለውን በማህበራዊ ሚዲያ ሁላችንም የምናውቀው ነገር ነው።
መካካድ አያስፈልግም። ማንንም በሚያምነው ይሄን ጉዳይ ወስዶ ሁሉም ማህበራዊ ሚዲያ ላይ ያገናኘው ከየትኛው ጋር ነው? ያኔ ደምቢዶሎ ዩኒቨርሲቲ ታግቷል ከተባለው ተማሪ ጋር ነው ያገናኘው። እንደዚህ አይነት ኮንቪዥን እንደሚፈጠር መቼም ሚዲያ ነው ያውቃል። ይሄ ስቶሪ ቀድሞ የነበረ እንደሆነ ያውቃል። እሱ ይሁን እሱ አይ ይሄን ጉዳይ ወደ ሚዲያ ወደ መድረክ ካመጣ ማለት ለምን ነው ባላንሲንጉ ያልሰራበት? ለምሳሌ አንድ ጥያቄ ላንሳለ። ከዛ በኋላ መጣው አለች እቺ ልጅ መጣው ዩኒቨርሲቲው አሳከመኛለች። አንተ ነው እዚህ ጊዮርጊስ ቤተክርስቲያን የት ዩኒቨርሲቲ ነው ያሳከማት? ለምን አይጠይቋትም? ለልጅቷም ጥሩ እንዲሆን ለህዝብ ለአድማጩም ደግሞ የጠራ ግንዛቤ እንዲኖረው ያ ያሳከመውን ዩኒቨርሲቲ ደውሎ እንደ እውነት ነው ወይ ነገር እንደዚህ የሚባል ነገር መጥቷልኛ ጋር ነው በምን ደረጃ ነው የምታውቁ ጉዳዩን ተፈጠረው ነገር እንዴት ነው ያኔ ይገዛ ያደረጋችሁ ብሎስ መጠየቅ አይገባም ነበር ወይ? እንግዲህ መረጃዎቹ ዝም ብዬ ማለት የተቆራረጡ መረጃዎች ያሉ ከተቆራረጠ ያለ ማውጣት ነው። አሁን እኮ ነገሮቹን ቀለል አድርገን በመናያስበው ነገር አይደለም። እንደዚህ አይነት ነገሮች ናቸው እኮ ሌላው ሀገር ውስጥ እኮ ይልቂትን እኮ የፈጠሩት እኮ ሌላ ነገር ምንም ታሪክ እኮ የለውም እኮ ወይ እንደዚህ ችግር ውስጥ የሚከት ከሆነ ቅድም አንተም እንዳልከው እቺ ልጅ ልክ አዲስ ምዕራፍ እንደሚባለው ፕሮግራም ከዚህ በፊት ተማሪ ነበረች፣ ተደፈረች፣ ለእንደዚህ ችግር ተጋለጠች። አሁን ጥሩ ህይወት ውስጥ ነች ያለችው። ማገዝ ያለብን እኛም እኮ እንደ ኢትዮጵያዊ ያግዘናል እኮ እቺ ልጅ እኮ እንደዛ ተብሎ ማለቅ አይ ደግሞ እቺ ልጅ ታገደችበት እሷ ምንም የምታውቁ ነገር የለም ከዩኒቨርሲቲ ተወሰደ። እሷ እኮ አንድ ተራ እኮ ኢትዮጵያዊ እኮ ነች እኮ የሚገርም ነገር እኮ ተምራ ነገ ህይወቷን ልታሸንፍ የወጣች ልጅ ነች። ምንም በማታውቀው መንገድ እንደዚህ አይነት መከራ ውስጥ ቢገባ ማለት ነው ይሄ መከራ ውስጥ ይከተቷት እንዴት እንደሆነ ካወጣ እኔ ቢሆን ነው የምሰራው ነው ቢሆን ዝርዝር ነገሩን ነው ማውጣት ያለብኝ ነገር ማለት ነው። በቃ ይሄን ለጌም መማሪያም ስለሚሆን ይሄን ደግሞ ማንኛውም ማህበረሰብ ደግሞ ልክ ነው ብሎ ይሄን የሚደግፍ የለም። ተራ ይሄን ድርጊት የፈጸመ ተራ ዱርዬ ሽፍታ ካልሆነ በስተቀር ማህበረሰብ እንደ ማህበረሰብ ይሄን ልክ ነው ብሎ የሚደግፍ ማንኛውም ማህበረሰብ የለም። ስለዚህ ምንም ያስፈራ ነገር የለም። ቦታውንም የት መቼ ሚሊዮን ነገር አሟልተ ማውጣት ነው። ካለዛ ግን ለግምት እንዲጋለጥ ነው ያደረገው። ግምት ደግሞ ማህበረሰብ መካከል የማውን ጥርጣሬ ይፈጥራል። የማውን ጥርጣሬ ደግሞ ወደ ግጭት ያመራል። ለዚህም ወደደም ጠላም ማለት ነው ኢቢኤስ ግባት አድርጓል ማለት ነው። ዩኒቨርሲቲው አሳክሟታል ብሏል አይደል? የትኛው ዩኒቨርሲቲ የሚለው ነገር የትኛው ዩኒቨርሲቲ ለምን አይጠየቅም? ዲኑ እኮ አሳክመኝ አዝኖልኝ እኮ ብላለች እኮ ልጅቷ እኮ ለምን ይደብቀናል? ውድ አድማጭ ተመልካቾቻችን እናንተም በዚህ አጋጣሚ በዚህ ጉዳይ ላይ እርግጥ ነው የታችን ብርቱካን ላይ ደረሰ የሁሉንም ልብ የሚሰብር ጉዳይ ነው። ግን ነገሩ የተገለጸበት ሌላ ጥርጣሬና ሌላ ውዝግብ የሚፈጥር መንገዱ እየሆነ ያለ ምናልባት ዩኒቨርሲቲው ያሳክሞኛል ብላለች። የት ዩኒቨርሲቲ እንደሆነ ለምንድን ነው ኢቢኤስ ይሄን ነገር ማውጣት ያልፈለገበት ምክንያቱ? ከዚህ ነገር ጀርባስ ምን አለ የሚለው ሐሳባችሁ ውስጥ መልካም ደምቢዶሎ ዩኒቨርሲቲ ብላ አልጠቀሰችም፣ ዩኒቨርሲቲም አልጠቀሰም። እንደውም ዩኒቨርሲቲው ቸኩሎ መግለጫው ላይ ልጅቷ ብርቱካን ማለት ነው ደምቢዶሎ ዩኒቨርሲቲ ተማሪ ነኝ ያለችው ስህተት ነው ብሎ ደብዳቤው ላይ ጠቅሷል። እና ከመቻኮል ኢቭን እንትኑን ራሱ መረጃውን ራሱ ሳይመለከት ነው ዩኒቨርሲቲ ቶሎ ያወጣው። ይሄ አንድ ነገር። ሌላው ቅድም ለመጥቀስ የሞከርኩት መሰለ ምናልባት በጣም ሴንሲቲቭ የሆኑና ከፍተኛ የሆነ ፖለቲካዊ አንድምታ ያሏቸውን ጉዳዮች ቆራርጠው ነው ወይ ኤር ያረጉት ጉዳዩን ብዬ እንድጠይቅ አድርጎኛል። ለምሳሌ ሚኒንግ የማይሰጡ ትርጉም የማይሰጡ ነገሮች አሉ። ለምሳሌ ዩኒቨርሲቲውን አለመጥቀስ፣ እሷን ከዩኒቨርሲቲ ሲወስዷት ምን ተናገሯት፣ ሐሳባቸው እንዴት አራመዱ፣ እንዴት ነው አቢዩዝ ያደረጓት፣ እነሱ ሁሉ ተዘለዋል። ያን ነገር መጥቀሳቸው ምናልባት ከፍተኛ የሆነ የፖለቲካ ትርምስ ይፈጥራል ብለው ሰክተው ነው። ለምን የኛው ነው እንጂ ትርምስ የፈጠረው? አሁን ለምሳሌ አንድ ቦታ ላይ ምንድነው የሚለው ትታገላላችሁ አሉን። ከትግል ጀርባ እንግዲህ አማጺያን ምን ማለት ነው? ማናቸው እነሱ? እነዚህ ልጆች ገፎ በጉልበት ወስዶ ወደ ትግል የከተቱት መርጧቸው ለምንድን ነው? እነማን ናቸው እነዚህ እንታገላላችሁ? ኢቨን እዛ ዌቭ ኮሙኒኬሽኑ በምን ቋንቋ ነበር እንዴት ነበር የሚለውን እኮ ሊገለጽ እኮ ይገባል። በቃ ይሄን ጉዳይ ካመጣ ማለት ነው በደንብ ፍርጥ አድርጌ ነው መናገር መቻል አለበት። አንድ አመት ከ6 ወር ቀላል ጊዜ አይደለም። አንድ አመት 6 ወር ውስጥ ብዙ ነገሮች ይኖራሉ። ትታገላላችሁ የሚለውን ነገር ምንድነው ያሏችሁ? እነሱ እነማን ናቸው? ምንድነው አላማቸው? አንድ 6 ወር እንግዲህ ዝም ብሎ አይደለም ሲያሰለጥኗቸው ይነግሯቸዋል እኛ እንደዚህ ነን ብሎ ማለት ነው። ስለዚህ ጉዳይ ለምንድን ነው ያልተነሳው? መነሳት ነበረበት። ማለት ይሄ እንግዲህ የጋዜጠኝነት ሀሁ ነው። እንደዚህ አይነት ነገር ዋት ምንድነው ሁ ዌር ምሉት እንደዚህ ደብሊውኤችኦ በቃ መጠየቅ የጋዜጠኝነት ሀሁ ነው። በቃ ማለት ይሄ
ብዙ ከጀርባ ያለው ማህበረሰብን ከማህበረሰብ ሊያቃቅር የሚችል ፖለቲካዊ ጉዳዮች ሊመዘዙበት የሚችሉ በጣም በርካታ ነገሮች ስላሉት አጥርተ ነው ማቅረብ የነበረብህ። እንዳልከው አድበስብሶ የማቅረቡ ሁኔታ እና ደግሞ ቶሎ ደግሞ ከዩቲዩብ ላይ መውረዱ ደግሞ እሱ ሌላ ጉዳይ። ለምን ደግሞ አወረዱ? ሲወርድ ደግሞ የበለጠ እሳት ላይ ቤንዝል እንደማርከፍከፍ ለክሶን ማህበረሰብን ውስጥ የሌላ የማውን ጥያቄ ከፈጠሩ በኋላ ለምን እሱ አወረዱ? እሱ ደግሞ ሌላ ነገር ፈጥሯል። መጀመሪያ አልታሰበበትም ነበር ወይ? ይሄም ሌላ ጥያቄ ነው የሚሆነው ነገር ማለት ነው። በጣም ይሄም ሌላ ጥያቄ ነው የሚሆነው ነገር። ሌላ ጥያቄ ነው ያለው። እንግዲህ ጉዳዩ በጣም ሰፋ ያለ ነገር ነው። አድማጭ ተመልካቾቻችንም ያላችሁን ሀሳብ እናንተም እንድታዋጡ በዚህ ውይይት ላይ እንጠይቃችኋለን። ወደሚቀጥለው ሀሳብ ላምራ። መልካም። እሺ፣ የሚቀጥለው ሀሳብ ትኩስ መረጃ ነው። የቲፒኤልኤፍ 42 ጀነራሎች ንብረታቸው ታግዷል የሚል ነው። ኢትዮ ፎረም ይዞት እንደወጣው እንደውም ቦሌ ክፍለ ከተማ ወደ 8 የሚጠጉ ጀነራሎች እና ኮሎኔሎች ህንጻቸው ንብረታቸው ታግዷል አለ። ከዚህ ቀደምም የትግራይ ተወላጆች በኢትዮጵያና በፌዴራል መንግስትና በቲፒኤልኤፍ መካከል በነበረው ጦርነት ንብረታቸው እንደዚህ ሲታገድ ነበረ እና ለጦርነት ዋዜማ ላይ ነው እያኮበከበ ነው ፌዴራል መንግስቱ የሚል ሀሳብ አንስቷል። እንግዲህ ከዚህ ቀደም የጀነራል ምግበይ የተባለው ታጣቂ ምንድነው ጀነራል አዋጊ ከፋኖ ጋር አብሮ ይሰራል የሚለው ምክንያት የመጣው ምናልባት እነዚህ የቲፒኤልኤፍ ጀነራሎችን ፌዴራል መንግስቱ ለመምታት እንደ አንድ ፕሪቴክስት ወይም ደግሞ ልክ እንደ አንድ ኤክስኪዩዝ እየተጠቀመ ነው ብለው የሚያነሱ ጸሐፊዎች ነበሩ እና ለዛ ማጠናከሪያ ይሆናል አሁን የመንግስት እርምጃ ኢሚዲየትሊ ቲፒኤልኤፍ ጀነራሎችን አገደ ማለት ቀጥታ ማለት ነው ወደ አግሬሲቭ አክሽን ይሄዳል፣ ወደ አግሬሲቭ እርምጃ ይሄዳል የሚል ሀሳብ አንስተዋል። እንግዲህ የቲፒኤልኤፍ ጀነራሎች እንደምታውቀው የሀብት ምንጫቸው በተለያየ መንገድ ነው። ምንድነው የነዳጅ ጉድጓድ የላቸውም። እዚሁ ከህዝብ የተዘረፈ ንብረት ነው። ነገር ግን ጉዳዩ አሁን ማለት ከጌታቸው ረዳ ጋር የገቡበት ውዝግብን ተከትሎ ስለሆነ መንግስት እርምጃ የወሰደው ጠንከር ያሉ ፖለቲካዊ እርምጃዎች ወይም ወታደራዊ እርምጃዎችም ሊከተሉ ይችላሉ ብለው የሚያስቡ ብዙ ሰዎች አሉ። እኔም በግሌ የምጋራው ምንድነው ይሄ ልክ እንደ ፍሬቻ እንደ ማብራት ነው። የሆነ ነገር ለማድረግ የሆነ አላርም እየበራ ነው። ትግራይ ውስጥ ያለውን የፖለቲካ ትርምስ አደብ ለማስገዛት እነዚህ የደብረ ጽዮን ቡድን ኃይለኛውን ቡድን ከሻቢያ ጋር አሊያንስ ክሬት አድርጓል። ክሬትም እያደረገ ነው። ድንበሩን ከፍቶ የሻቢያ ጦር ጋር የተለያየ ስራዎችን እየሰራ ነው። ኢቭን 4 ኪሎ ሁሉ ያስባል የሚል ከራሳቸው ከትግራይ ጀነራሎች ሰምተናል ከዚህ ቀደም። ስለዚህ እንግዲህ ሶፍት ፓወር እየተጠቀመ ነው ማለት መንግስት። እኔ እናንተ ስንወያይ እንግዲህ ምንድን ብለናል? ካሮትና ስቲክ ሊጠቀም ይችላል ፌዴራል መንግስቱ። ሶፍት ፓወር በጀት መያዝ፣ የእነሱን የሀብት ንብረታቸው ማገድ፣ እነዚህ ሶፍት ፓወር ናቸው። ቀጣይ ሊሆን የሚችለው በጣም ዘወረስት አግሬሲቭ ሚሊተሪ አክሽን ነው የሚቀጥለው እና አይ ቲንክ መጪውን ጊዜ የሚያመላክት ይመስለኛል። መልካም እንግዲህ ዋናው ነገር እነዚህ ሰዎች አንድ ሰው አሁን ዜጋ ናቸው። ልክ ህገ መንግስቱ ስርዓቱን በጉልበት መናድና ወደ አገር ክደት ሲገቡ ወንጀለኛ ነው የሚሆኑት አይደል? ከዛ በፊት ግን አሁን ዜጋ ናቸው፣ እንደ ነፃ ነው መታየት መብት አላቸው መሰለኝ። ምን ቢሆን ነው አንድ ዜጋ ንብረቱ ሊታገድ የሚችለው? ያን ፎርማሊቲ አሟልተው ነው የታገዱ? አስዩሚንግ ዛት ታገደ የሚለውን ነገር እውነት ነው ብለን ከወሰን ብዬ ነው የማስበው። ደብዳቤ ወጥቷል፣ የታገደበት ደብዳቤ ወጥቷል። የንብረት አዋጅ ወጥቷል በቅርቡ በነገራችን ላይ በፓርላማ የጸደቀ የሀብት ምንጩ ያልታወቀ በማንኛውም ሰዓት ማለት ነው ሊወረስ መንግስት ሊወርሰው ይችላል የሚል ኤግዛክትሊ። አሁን ምናልባት ነገሮችን ዝም ብለን ከትግራይ አካባቢ ካለው ከፖለቲካ ትኩሳት ጋራ ወይ ደግሞ ለኤርትራ አሽከርነት ከመንደርደሩ ጋራ ተያይዞ ነገር ብቻ ሳይሆን ባይዞ እነዚህ ቲፒኤልኤፍ ሰዎች ብዙ ጊዜ ስጠይቅ ነበር የንብረት አዋጅ ማለት ነው ምንጩ መታወቅ አለበት የሚባል ነገር ማለት ነው። እነዚህ ሰዎች 4,000 እና 5,000 ብር ደሞዝ ነበር ሲበሉ እድሜያቸውን የገፉት ማለት ነው። ያላቸው ሀብት ግን ከመቶዎች ሚሊዮን የሚቆጠር ሀብት ነው ያላቸው። እንዴት መጣ የሚለውን ነገር እንዳው ምንም ከደሞዛቸው ምንም ስሙንም ሳያጠፉ ወደ ስኮርም በመንፈስ እየኖሩ ይህን ብር አጠራቀሙ ቢባሉ እንኳን በእጃቸው ያለው ብርና እንትኑ በፍጹም ሊመጣጠን ጉዳይ የሚችል ነገር አይደለም ማለት ነው። ስለዚህ ቀጥተኛም ሆነ በተዘዋዋሪ በኮራፕሽን የመጣ ብር መሆኑ ወይ ደግሞ የማይገባህን ስልጣንን ተገና አድርጎ ያፈሩት ነገር መሆኑ ነው ማለት ነው። ይሄ ሊያጠያይቅ ይችላል። እነሱ ጋር ብቻ የሚቆም ሳይሆን ብዙ ባለስልጣናት ሰው ስልጣን ማለት ኢትዮጵያ ውስጥ የሀብት ምንጭ ነው።
ስትቀያየም ብቻ መጠያየቅ ሳይሆን እያንዳንዱ ስልጣን ላይ ነበረ አሁንም ስልጣን ላይ ያለውን ዶሴውን ገለጥ አድርጌ ብታይ እዚህ ሀገር ሀብት 80% የተያዙ በእንደዚህ አይነት ሰዎች ናቸው ማለት ነው። ሀብቱ ማለት ይሄ በደንብ በዛ መንገድ ከተካሄደበት ሁሉም ጋር ደብል ስታንዳርድ ሳይሆን ቢካሄድበት ጥሩ ነው የሚል ነገር ሀሳብ አለኝ እኔ። እዚህ ውጪ እነዚህ ጀነራሎች እንግዲህ የፌዴራል መንግስትና በፕሪቶሪያል ስምምነት የተካሄደና የተመሰረተውን ህጋዊውን የጊዜያዊ አስተዳደርን ለማፍረስ ብዙ ጥረቶች እየሄዱ እንደሆነ የሚታወቅ ጉዳይ ነው። አንዴ ማህተም እየቀሙ አንዴ ቢሮ እየቀሙ ይሄ ማለት ከህግ በላይ ነን የሚለው ነገር ውስጥ ገብቷል ማለት ነው። ስለዚህ ወደ በኃይል ተጠቅሞ ህገ መንግስታዊ ስርዓቱን ለማፍረስ እንቅስቃሴ ጀምረዋል ማለት ነው። እንግዲህ ለዚህ ደግሞ ሊሆን የሚችለው ምናልባት ከዚህ የፊት ጦርነት ከተጀመረ በኋላ ነው ሀብታቸው ወደ ማገድ ተካሄደው ጦርነቱ ቀድሞ እነሱ ስለጀመሩ። አሁን ግን ምናልባት ቢማሩ ቢያቆሙ ወይም የሚሄዱበት መንገድ አዋጭ አለመሆኑን ቢረዱ በሚል ነገር ሶፍት ፓወር እንግዲህ ንብረታቸውን መያዝ ግን እነሱን ያቆማሉ ወይ ብለህ ካሰብክ በፍጹም። ንብረታቸው ከታገደባቸው ጀነራሎች መካከል አንደኛው ጀነራል ምግበይ ነው። ሌላው ደግሞ የአየር ኃይል አዛዥ የነበረው አባቢ ተክላይ እሱም አለበት። ትልልቅ ጀነራሎች ናቸው። እንግዲህ ከልጅ ጋር እንግዲህ በ100 ሚሊዮን ደረጃ በስልክ የምትለዋወጥ ከሆነ ሌላ ማናቀው 100 ሚሊዮኖች አላቸው ማለት ነው። ዞሮ ዞሮ ምንጩ ያልታወቀ ሀብት በሚል በፓርላማ የጸደቀ አዋጅ አለ። እሱን አዋጅ ታኮ ነው እንግዲህ መንግስት እርምጃ የሚወስደው። ግን የፖለቲካዊ አንድምታ አለው፣ ፖለቲካዊ ጫና አለው ብለው የሚያነሱት ምናልባት ወቅታዊ ቴንሽን ታሳቢ ተደርጎ ነው። እንዳልከው ደብል ስታንዳርድ እንዳይሆን ሁሉም ጋንት መሆን ያለበት። ግን እነሱ ደግሞ ከጦርነቱ ጋር ተያያዘ ግን ከሆነ ምናልባት ወደ ቀልባቸው እንዲመለሱ ማስተማሪያ ሊሆናቸው ይችላል፣ መደራደሪያም ሊሆኑ ይችላል፣ ለመንግስት መደራደሪያም ሊሆን ይችላል። ግን እነሱ ስታስብ አሁን እነሱ የሚያልሙት የሻቢያን ታንክን ላይ ወተን እንመጣለን 4 ኪሎ የሚል ህልም ነው። አሁን ታሪክ ራሱን ሲደግመው እስቲ ከ35 ዓመት በኋላ ራሱን ሲደግመው ሳለው እና ማለት ነው። ይሄ ነው እነሱ የሚያቃዣቸው። ስለ ሀብቱ ሙሰዱ ወደ መስመር መጣ እንቀበላቸዋለን አይ ነገር ሊሉ ይችላሉ። ግን ዋናው ሶፍት ፓወሩን ማሳየቱም አስፈላጊ ነገር ነው ብለው ነገር ላይ ጥሩ መስለኛል እሱ ነገር። ሻቢያን እንግዲህ ሻቢያ ያነሳዋል እንዲሉ ሶስተኛው መረጃ ወደዛ ነው የሚሄደው። ከዚህ ቀደም 1 2 ወር 3 ወር ይሆናል መሰለኛል የሆነ 2 መርከቦች ታግተው ነበረ በኤርትራ መንግስት። የአዘርባይጃን መርከብ ነው። የአዘርባይጃን ሰንደቅ ዓላማ እያውለበለበ ነበር የሚሄደው። በውስጡ ደግሞ ተተኳሾች ይዟል፣ እንደውም የድሮን ተተኳሾች ሁሉ ይዟል፣ መሳሪያዎች ይዟል የሚል ሀሳብ ተነስቶ ነበር። ታግተው ነበር። ወደ 18 ይጠጋሉ። ወደ ሀገራቸው እንዲመለሱ የኤርትራ መንግስት አሳውቋል እንደለቀቃቸው ማለት ነው። ከዚሁ ጋር ግን ተያይዘው የኤርትራ ፕሬስ የሚባል ወይም ደግሞ ለኤርትራ ቅርብ የሆኑ የመረጃ ምንጮች እያወጡት ያለው የኢትዮጵያ መንግስት ለኢትዮጵያ መንግስት ማለት ነው ሊቀርቡ የነበሩ መሳሪያዎች ናቸው የታገቱት። ምክንያቱም ከዚህ ቀደም ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ወደ አዘርባይጃን ሄደው አቅንተው ጉብኝት አድርገው ነበር። ከዛ በኋላ ነው መርከቦቹ የመጡት እና በእጃችን አስገብተናል የሚል ነገር ሀሳብ አንስተዋል። ዞሮ ዞሮ ይሄ የሚያሳየው ምንድነው? በኤርትራና በኢትዮጵያ መንግስት መካከል ያለው ቴንሽን ነው። ኢትዮጵያ ምን አይነት ግብረ መልስ ይኖራታል? ሪታሌት እንዴት ታደርጋለች? ኦኬ የኢትዮጵያ መንግስት እንደውም ቀጥታ ለዩኤኢ ነው የሚላከው፣ ለዱባይ ይላካል። ከዛ ዱባይ ነው ለኢትዮጵያ መንግስት ፈንድ የምታደርገው የሚል ነገር ነው። እንግዲህ ዩኤኢ እንደምታውቃት ኢትዮጵያን ብቻ ሳይሆን ያው ኢትዮጵያ በብዙ መልኩ በልማትም በተለያየ መንገድ ትረዳለች፣ በጦር መሳሪያም ትረዳለች። ሱዳን ውስጥም እጇ አለ፣ አሻራው አለ። ስለዚህ ምናልባት ኤርትራ በሳውዲ አረቢያ አማካኝነት ወይም ደግሞ ዩኤኢን የሚቃወሙ ኃይሎችን ለማስደሰት ወይም ደግሞ ከኤርትራ ጀርባ ያሉት የአረብ ሀገሮች ዩኤኢን ለመምታት ወይም ደግሞ ዩኤኢን ለመቃወም የሚፈልጉ ኃይሎችን ልክ እንደ መሳሪያ ሆና እያገለገለችም ሊሆን ይችላል የሚል መላምት አለ። ዞሮ ዞሮ ግን ግብረ መልሱ በብዙ መልኩ የሚገለጽ ነው። ቴንሽኑን የሚያንጸባርቅ ይመስለኛል። መልካም እንግዲህ ትልቁ ነገር ኤርትራ እንዴት ልትቆጣጠሩ ቻለች የሚለው ጉዳይ ላይ ከዛ በፊት በተንባይ ቲንክ አውርተንበታል። የኤርትራን ባህር እንትን ውስጥ ጥሶ ገብቶ ነው በሚለው ነገር ማለት ነው። እንግዲህ ብዙ ውዝግቦች ተነስተዋል። የኢትዮጵያ መርከብ የጫነው መሳሪያ ነው፣ ተተኳሾች ናቸው፣ የድሮን ተተኳሽና ምናምን ተብለው ተነግሮ ነበር በወቅቱ። ከዛም ደግሞ በኋላ ተተኳሾቹ መሳሪያዎቹ የኢትዮጵያ ነው የሚልም ደግሞ በማህበራዊ ሚዲያ ላይ ተገልጸዋል። በኢትዮጵያ በኩል አንድም ጊዜ እኔ ተተኳሽ ነው ምናምን የሚል ነገርም አልሰማንም። በኋላ ግን አዘርባይጃንን ግልጽ አድርጎ ነበር። አዘርባይጃን መንግስት ምንድነው የጫነው የዩኤኢ መሳሪያ መሆኑን
ርሲቱንም አቅርቧል። ዩኤም የራሷ መሆኗን አቅርባለች። እንግዲህ ኤርትራ በዚህ መካከል ዩኤ ለማን ነው ገዛችሁ፣ ዙሮ ወደ ኢትዮጵያ ሊመጣ ነው ወይስ እንዴት ነው ብሎ እሱ ሌላ ትንተና ነው ማለት ነው። ነገር ግን የዩኤን ንብረት የሆነውን በድርድር መመለስ ሲገባት ኤርትራ ወስዳለች ማለት ነው። ይሄም መውሰዷ ምንድነው ኢምፕሊኬሽኑን ዋናው ነገር ማለት ነው። አንደኛ ከዩኤ ጋር ጥሩ ግንኙነት የሌላቸውን ሀገራቶችና ማስደሰት ነው which means ሳውዲ አረቢያ ማለት ነው። አሁን ትልቁ ከሁለቱ አረብ ሀገራቶች ውስጥ ቀንዱ አካባቢ የገቡ የራሳቸውን ኃይል ሚዛን ማሳየት የሚፈልጉት ሳውዲ አረቢያና ዩኤ ናቸው አይደል? ስለዚህ ኤርትራ ደግሞ ሱዳን ውስጥም ሲገባ የአልቡርሃንን ሰራዊት ስታግዝና ሚሊሻ ስልጠና የራሷንም ሰራዊት ስልክ ባክ የሚደረገው በሳውዲ አረቢያ ነበር። ስለዚህ ሌላኛው ብራንች ነው ሆኖ ማለት ነው። ይሄ ብሎኩ ተፈጥሯል። የዛኛውን ብሎክ አቋም ለማጠናከር ነው። ነገር ግን ይሄ ጉዳይ ለኤርትራ ወደፊት ምን አይነት ነገር ነው እንፈጥረው የሚለውን ነገርም ማሰቡ ጠቃሚ ይመስለኛል። የዚህ አይነት ነገር ውስጥ መግባቱ ለወደፊት ጣው ላይ ምንድነው እንፈጥረው ይሄ ንብረት ደግሞ አንዳንድ ሰዎች በግምት የሚያስቀምጡ ደግሞ ከሆነ የኢትዮጵያም ከሆነ ኢትዮጵያ ሲኑ ለሚያክል ወጪ የወጣበትን ነገር ሀታ የምትወጣበት ሁኔታ እንዴት ነው የሚኖረው? ካጣችስ ከኤርትራ ጋር የሚኖራቸው ግንኙነት ምንድነው የሚያመላክተው ብለው ነገርም በደንብ ማመዛዘኑና በደንብ ማይቱ ጠቃሚ ይመስላል። እርግጥ ነው እንትኑም ብሎ ያሳወኩ ነው የገባውት ግፊታ ይሎብኝ ነው ምናምን ማዕበል ተነስቶ ነው ብሎ ያ ከሆነ ኤርትራ ነገ ማንኛውንም መርከብ ሊገጥመው የሚችል ጉዳይ ነው አሳውቄ መጠጋት ትችላለህ። ይሄን ያወቀች ግን ወደዚህ ወደ ዘረፋ መግባቷ ግን አይ ቲንክ የባሰ ሌላው ጊዜ ሌላ ዋጋ የሚያስከፍላት ነገርም ይመስለኛል። እንዳውም እንደ ቴክ ኦፍ እንዳይሆንም ያስፈራል። ለግጭቶች መነሻ እንደ መነሻ ነገር ሆኖ እንዳያገለግል የግጭቱን መካረር በደንብ የሚያሳይ ይመስለኛል። እሱ እንደዛ ሊሆን ይችላል የሚል ነገር ነው ያለ መረጃ ይመስለኝ። ሌላ መረጃ ያለ ይመስለኝ። አድማጭ ተመልካቾቻችን እንግዲህ ቻናላችን ላይክ እና ሰብስክራይብ እያደረጋችሁ ይሄ ፕሮግራም ሌሎች ጋር እንዲዛመት ማለት ነው። የዛሬውን ዝግጅታችን በዚህ ቋጭተናል። በሚቀጥለው ፕሮግራም እስከምንገናኝ ድረስ ቸር ቆዩን።